በእስራኤል ፓርላማ ዶናልድ ትራምፕን የተቃወመው ሰውዬ አሁን ላይ ግልጽ ማብራሪያ አድርጓል። ይህ ዜና እውነት ከሆነ ለሐማስ ትልቅ ድል ነው። እንዴት ነው ስለ እስልምና ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ አላህ በዘፈን ምትነግሩን? አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአላህ ፈቃድ አዳዲስ ቪዲዮዎችን አዳዲስ መረጃዎችን ይዤላችሁ ቀርቤያለሁኝ። ወገንታት እንግዲህ የአረብ ወደ ኢትዮጵያ ከገባ በኋላ ይህን ወንድማችንን አግኝቶት እቺን ታምር እንዴት ነው አጣጣም ታውቃለህ ምናምን ብሎ ይጠይቀዋል። እኔ እንግዲህ እንደተረዳሁት ነው። እናንተ ደግሞ ታስተካክሉኛላችሁ አረበኛ ላይ ታፍ የሆናችሁ ወንድምና እህቶች እና ያው ስሟን ብቻ ነው ማቀው አጣጥሚያት አላቅም ነው የሚለው እንግዲህ ያ ጀማ እና አረቡ በጣም ተደንቆ ነው የሚገኘው። እስቲ አትገረም ሁላችንም አጣጥመን ዋናቅም ያ ጀማ በደንብ አድርገን እስኪ የምታውቁ ካላችሁ ባይዙ እናንተን አልወክልም እኔ ራሴ ወክዬ ነው የምናገረው። ቪዲዮውን አብረን እንመልከት። هذا إمام المسجد الشيخ شمس الدين أهديناه تمرة عجوة من المدينة المنورة. الشيخ شمس هذه هي عجوة المدينة، هل تعرفها؟ اسمها أعرفها ولم أكل. لا إله إلا الله. ما أكلت عجوة قبل؟ لم أكل ولكن أعرفها اسمها. تعرف اسم العجوة وتعرف الحديث التي وردت في فضلها والحديث التي وردت في فضلها ومن تصبع ب7 تمرات من عجوة المدينة لا يضر في ذلك اليوم سم ولا سحر، ولكن لم تأكل العجوة في حياتك أبدا. لم أكل. لا إله إلا الله. لا إله. هذه هي العجوة. الآن كل منها وإن شاء الله المرة القادمة نجيب لك عجوة بإذن الله، نجيب معنا كمية أكبر إن شاء الله. الله يبارك فيك. اللهم آمين. شكرا. እና ምን ያርግሱ ጥቅሙንማ በኪታብ ላይ ምናምን ይቀራዋል ያ ጀማዓ ቁርአን ላይ ያገኘዋል። ያው መቼም ዲን ላይ ሐበሾች አንተማም ግን ደግሞ ፍሉሷ ላይ እንታማለን ያ ጀማዓ። ያው ችጋሯ ምናምን አለችኛ ጋር እና እሷን ደግሞ ኢንሻአላህ ታግለን እናሸንፋለን ያ ጀማዓ። እና ደግሞ በዱዓችሁ ሁላችሁም አላኩል ያህል እስቲ እንዴት ነው ታምር ጋር ያላችሁ ሪሌሽን? እኔ ታምር በጣም ነው የምወደው ያ ጀማዓ። እንዴት ነው እናንተ ጋር ያለው ሪሌሽን? እንዴት ነው እንትን ወጥቶላችሁ ያውቃል በልታችሁ ምናምን? እስኪ ኮሜንት ላይ ሐሳባችሁን ግለጹልኝ። በእስራኤል ፓርላማ ዶናልድ ትራምፕን የተቃወመው ሰውዬ አሁን ላይ ግልጽ ማብራሪያ አድርጓል። እንደሚታወቀው ትናንት ማለት ነው የፓለስታይን ሀገር ትሁን እውቅና የሚል ምልክት በማሳየቱ ከፓርላማው እንዲወጣ ተደርጎ ነበር። እናም ከፓርላማው ከወጣ በኋላ ማለት ነው እንደተናገረው ከሆነ ይህ አይመን ኦዳሂ የተባለ የእስራኤል የፓርላማ አባል ማለት ነው እዚህ ጋር ሁለት ህዝቦች አሉ፣ አንዱን የትም አይሄድም እዚሁ ነው ቦታው፣ ስለዚህ አገር ልናደርገው ይገባል፣ ለፓለስታይን የሀገርነት እውቅና ልንሰጥ ይገባል ሲል ይህ የእስራኤል የፓርላማ አባል ነው እንግዲህ አይመን ኦዳሂ የተባለ ሰው ማለት ነው ፓርላማ ካስወጡት በኋላ ነው ይሄን የተናገረው ማለት ነው። እኔን ይሄንን ስለተናገርኩ ብቻ ከፓርላማ አስወጡኝ፣ ነገር ግን ይህ ፍላጎት የዓለም ፍላጎት ነው፣ እርሱም ፓለስታይንን ሀገር ማድረግ ሲል ነበር በግልጽ አስረግጦ የተናገረው ይህ የእስራኤል የፓርላማ አባል። እንግዲህ ይህ ሰው ማለት ነው ሀዳሽ የሚባል በእስራኤል ፖለቲካ ውስጥ የሚሳተፍና ሀዳሽ የሚባል የተቃዋሚ ፓርቲ መሪ ነው። ፓርላማ ውስጥም ሁላ አባል አላቸውና እነዚህ ማለት ነው ከአረብና ከጁሽ የተቋቋመ ፓርቲ ነው። እናም የፓለስታይንን ሀገርነት የሚፈልጉ ናቸው። እንግዲህ እዛው እስራኤል ውስጥ በእስራኤል ፖለቲካ እየተንቀሳቀሱ አሁን ላይ የሰው ብዙዎችን አነጋግሯል። ያ ጀማዓተን ኑር ትራምፕ ሆይ ማለት ነው ላጥላጥ ብሎ ወደ እስራኤል ፓርላማ ሲገባ በቃ በቀይ ምንጣፍ ተነጥፎለት ለምን በቢሊዮን ዶላር ነው በዚህ ጦርነት አሜሪካ ያወጣችው እና በቃ ላጥላጥ ብሎ ትልቅ ምስጋና ሲጠብቅ ከአንድ ይሁዲ የገጠመው ነገር ቀስሙን የሰበረው ያ ጀማዓ። አያሳዝንም? ግን ስንት ቢሊዮን ዶላር ያፈሰሳችሁበት ውሸት መሆኑን ስታውቁና ደግሞ ልክ ያልሆነ መንገድ ላይ እንዳፈሰሳችሁ ሲገባችሁ አስቡት ያ ጀማዓ። አላኩል ያህል ፍልስጤም ወንድሞቻችን ነስሩን አላህ ያምጣላችሁ፣ ዘላቂ የሆነ ሰላም ዘላቂ የሆነ ደስታን እንመኝላችኋለን። እስኪ ከፈራረሰ መስጊዳቸው ውስጥ ሲገቡ አብረን እንመልከት ያ ጀማዓ። ጥንካሬያቸውን በዛው ታያላችሁ። وين صلاتنا اليوم؟ المسجد الكبير بمدينة كفر زيتة عنقاء. يوم الجمعة راح نصليها في عنقاء الثورة. نعم. سبحان الله እንዲህ ናቸው እንግዲህ ፍልስጤማውያን ማለት ትላንት በዛ ጦርነት የፈራረሰው መስጊዳቸው ውስጥ ዛሬ ገብተው ሶላታቸውን ይሰግዱ ነው። ጣና እንኳን በሰዓት የለውም ያ ጀማዓ። ተመልከቱ ወላሂ ጀማዓው ሲጥብሎ ነው ስንት 70 ሺህ 60 ሺህ ንጹሃንን ያጡ ወላሂ መስሉም ሀይቃ ኢማናቸው በጣም ነው። አላህ ይጨምርላቸው። قبل كان يمتلئ يتعبوا مزبوط خال قبل كان يتعبى المسجد. شباب لازم ضمن حملة فداء لحماة هذا المسجد
يترمم بشكل كامل. إلا ما يطلع واحد كفو ويتكفل بهالمسجد أو مجموعة شباب خيرين. لازم المسجد اللي أول صيحات أو الله أكبر صحناها من هذا المسجد وطلعنا على النظام السابق. يلا فداء لحماه مسجد كفر زيت الكبير. بدنا نشوف إن شاء الله عامر. سبحان الله በጣም ነው የሚያጅብ والله መስጊዶቻቸው ፈራርሰዋል ቤቶቻቸው ፈራርሰዋል በቃ ግን ባዶ መሬት ነው የተቀበሉት ግን ደግሞ ፊታቸው ላይ የምታዩትን ደስታ እኛ እንኳን ብዙ ነገር አላህ ወሎልን ማን ደስተው ደስታ ነው እነሱ ፊታቸው ላይ የምንመለከተው ያ ጀማዓ አላህ ዘላቂ ሰላም ለፍልስጤማውያን እንዲያመጣ ሁላችሁም በዱዓችሁ አዘንጓቸው ባይዘይ የፈራረሱትን መስጊዶች እንዲሁም መኖሪያ ቤቶች ለመገንባት ከየተመመነቱ ጋር የተሳተፉ ሀገራት ከ$7 ቢሊዮን በላይ እንግዲህ በመለገስ የፈራረሰችውን ጋዛ ለመገንባት ቃል ገብተዋል እንግዲህ ደግሞ ይሄ ዶላር ወደ ጋዛ መጥቶ ብዙ የጋዛ ወያን ወንድሞቻችንን ልብ የሚጠግን ቤቶቻቸውን የሚጠግን መስጊዶቻቸውን የሚጠግን እንዲሆን ዱዓችን ነው እስኪ በቃል በተገባው መንገድ የሚሳካ ከሆነ መረጃውን ይዤላችሁ በድጋሚ ይመጣሉ ኢንሻአላህ ይህ ዜና እውነት ከሆነ ለሐማስ ትልቅ ድል ነው ለእስራኤል ተላላኪ የነበረው የአቡ ሸባብ ቡድን መሪ ሆነው ራሱ አቡ ሸባብ በቀሳም ብርጌድ እጅ እንደወደቀ እየተነገረ ይገኛል እንግዲህ እንደምታውቁት ነው በዚህ 2 ዓመታት ከዛሬ 2 ዓመት ኦክቶበር 7 ጀምሮ እስራኤል ጦርነቷን ጋዛ ላይ ካወጀች ጀምሮ ለእስራኤል ሲላላክ ቦታዎችን ሲጠቁምና እንዲሁም ደግሞ ሐማስን የማስጠቀር ስራ ነበር ሲሰራ የነበረው የተላላኪ ለምሳሌ ስምምነቶችን ይሰብራል ሐማስ እንደሰበረ ለማስመሰል እንዲሁም ደግሞ ወደ ጋዛ የሚሄዱ የህክምና ቁሳቁስ የእርዳታ ቁሳቁሶችን ምግቦችን ይዘርፍና ሐማስን ይዘርፈው ብላ እስራኤል የሚዲያ ሽፋን ተጠቀመበት ነበር የዚህ ቡድን መሪ ሐማስ ከእስራኤል ጋር የተኩስ አቁም ስምምነት ካደረገ በኋላ በወሰደው ኦፕሬሽን እንደዚህ ጋር የምትመለከቱት ግለሰብ በቀሳም ብርጌድ እጅ ወድቋል እንግዲህ ምን አይነት በቀል ሊወስዱ ይችላሉ አብረን የምናየው ይሆናል ግን ይህ በጣም የሚያስደስትና አልহামዱሊላህ የሚያስብል ትልቅ የሆነ ዜና ነው አላህ እውነት ያድርገው አልহামዱሊላህ አላህ ሐቂቃ እውነት ያድርገው ወላሂ ነገ ደግሞ እውነት ሆኖ የተረጋግጦ መረጃው ኢንሻአላህ ይዤላችሁ ቀርባለሁኝ ግን ይሄ ትልቁ አሳማ ተይዞ እንግዲህ ያው በመጀመሪያው ቪዲዮ የተመለከታችሁ ወንድሞች ካላችሁ እነዛኛዎቹ ያው ተረሽነዋል ታቃላችሁ እና ይህም አሳማ እንግዲህ ተይዞ የሚገባውን ቅጣት እንዲያገኝ ዱዓችን ነው እስቲ ደግሞ ኢንሻአላህ የሚገባውን ቅጣት የሚያገኝ ከሆነ ያው መረጃውን ለማድረስ ዝግጁ ነኝ ሬዲ ነኝ ኢንሻአላህ እናንተ ብቻ ይህን ቻናል ሰብስክራይብ በማድረግ ቤተሰቡን ብቻ ነው የሚጠበቅባችሁ ኮፍያ አርገ ዘፈን ይሄን ትበላል ማን ይሰማኒ ያዳምጥ ይሄን ቪዲዮ እኔ አገባኝ ቀድሞ ቀርባዊን ሐሰን አልበና ሳይወጥንያ ቀድሞ መውላና ሸይኹል ሐቃኒ ነቅሾ በንዲያን ከዚህ በላይ እኔ አካውንቴ ላይ ዘፈን ሼር እንዲደረግ ስላልፈለኩኝ አላዳም ለናንተ ሼር አላረገውም ወይም ደግሞ አላሳያችሁም ሶሚ ቲዩብ እንግዲህ ኢሳቅ ባባና የደነቆራ አስተሳሰብ ከየት እንደየመጣ እንደሆነ አላቅ እንዴት ነው ስለ እስልምና ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ አላህ በዘፈን ምትነግሩን አካውንቱ ተሰርቆ ነው ካላችሁንም ነገሩን በኤአይ የተሰራ ነው ድምጼን ምናምን ወስዶ ካለ ያብራራልን ዝም ለምን ይላል እንደዛ እንዳለ ደግሞ ከባለቤቱ ምናምን ፕሮሞሽን እየሰራችበት ነው አካውንቱ ላይ ሌሎችንም ነገራቶች እየለቀቁ ነው ወዴት ትልልቅ ብለን ያሰብናችሁ ሰዎች ወዴት እየሄዳችሁብን ነው አሁን ህዝቡንም አሁን እናንተ እኮ አይደለም እኮ ህዝቡንም ወዴት እየወሰዳችሁ ይሄ ነገር ኖርማል እየተደረገ ይሄድ አይደለም ወይ የዘፈኑ ጉዳይ ኖርማል እየተደረገ ነው በጣም ይደብርና የመሐየም የድንቁርና መጀመሪያ ለምን ትሆናላችሁ እንዴ ነብዩ ሰለላሁ ዐለይሂ ወሰለም እኮ በኸይር ነገር ያመላከተ የሰሪውን አጅር ያገኛል አሉ በሸርም ብለዋል እኮ በኸይር ብቻ እኮ በሸርም ያመላከተ ብለዋል ሰሚውም አንተም ይመዘገብብሃል አሰበው ስንት ኸልቅ አጥመመህ ስንት ወንጀል ሊጻፍብህ እንደሚችል ስለዚህ አንዳንድ ነገራቶችን በእነታችሁ ያሉትን እንስራስቲ አሁን ዘፈን ይቻላል አይቻልም አረቢ ግሼም አይናፋም የድንቁርና ተውትሽ ሌላውን ተውት ማለት ነው አሁን ቶ አካም ምናምን ብዙ እንትን ማለት አለብህ ማገላበጥ አለብህ ምናምን ልትሉ ይችላልላችሁ ግን ደግሞ ያሉትን እንስራና እንደ መስአል አይደለም እዚህ ጋር ያወራውን ስትጠየቅ ይቻላል አይቻልም ማለት ግዴታ ነው እዛ ነገር ውስጥ እየገባ አይደለም ነገር ግን እንዴት ሆኖ ነው በሎጂክ ውስጥ ታስቡት እንዴት ነው እንደዛ አይነት ነገር ሼር ሲደረግ ልክ ነው ብለን ልንቀበል የምንችለው እውነታውን ማወቅ ስለፈለኩኝ ነው የናንተን እስቲ ሐሳብ ኮሜንት ላይ አስቀምጡልኝ
ተሰርቅ ያለው ካለም ራሱ ይንገረን እኔ እንደዚህ አይነት ቪዲዮ ሼር ላደርግላችሁ አልነበረም ከዚህ በፊት 2 3 4 5 ቪዲዮዎች አይቻለሁ እሱ ጋር ነገር ግን ችላ ብየው ይበስ ማስፋፋት ነው ብዬ ትቼው ነበር አሁን ግን ሌላው ጋር እንዳይከተልና እንዳይስፋፋ ወይም ደግሞ እሱም መልስ እንዲሰጠን እንዲያድብልን ለመጠየቅ ያህል ነው ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ መቻት ወገንታት ረወሬት እየተጓዝን ነው ያ ጀማዓ አሳሳቢ ላይ አሁን እንኳን አሳሳቢ ደረጃ ላይ ደርሰናል ያ ጀማዓ ተው ሲባሉ እየባሰባችሁ የሚሄደው ነገር ግን እየገረመኝ ነው ያ ጀማዓ ምን ይሻላል እስቲ እናንተ የመፍትሄ ሐሳብ ካላችሁ ኮሜንት ላይ አስቀምጡ ወንድሞች ምን ያደረጉ እንደሆነ ሀይቃ ይከብዳል አላህ ሂዳያ ይስጣቸው ለሁላችንም አላህ ሂዳያ ይስጠን አላህ የተሻለ ነገር ያምጣ ለዛሬ እንግዲህ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስሉ ነበር ኔክስት ኢንሻአላህ በአላህ ፍቃድ አሪፍ ሌሎች መረጃዎችን ይዤ መከሰት ይሆናል ኢንሻአላህ እስከዛው ግን በያላችሁበት ሁሉ ሰላማችሁ በዝት ይበልልኝ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ